ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ እንዲሰፋና ለእናንተም መረጃው በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። የድሮኑ ጥቃትን በዚህ ደረጃ የድሮን ጥቃትን እንዲያደርስ እያደረገ ያለው እንግዲህ በምን አይነት መረጃ እያገኘ ነው ብለን ስንናገር አስርጎ ያስገባቸው ፋኖች አሉ። ፋኖ መሳዮች ከፋኖች ጋር አስርጎ ያስገባቸው የእሱ ቅጥረኞች አሉ፣ እጅ እንዲሰጡ ያደረጋቸው አሉ። እነዛም በመጠቀም ፋኖ ያለበት አካባቢ ፋኖ መከላከያን ደምስሶ ከወጣበት አካባቢ የተሰበሰቡ ንጹሃን አማሮችን የሚጠቁም ኦፒዎች አሉ፣ የሚጠቁሙ የመረጃ ሰዎች አሉ። ስለዚህ ይህንን በመጠቀም ፋኖን ካገኘ ፋኖ ነው ፋኖ አካባቢ እንግዲህ ድሮን ይጣላል። ነገር ግን ጉዳቱ ይህም አብዛኛው ንጹሃንን ስለሚመታ ነው እንጂ። ስለዚህ ይሄ አንደበቱ ምንድነው? ፋኖን ባጣ እንኳን ፋኖን እናንተ እያመለጣችሁ ከድሮን እኛን አታስጨፍጭፉ ብሎ ህዝቡ ይነሳባቸዋል ብሎ በማሰብ ነው። ስለዚህ ይህ ነገር እንትን ማለት አለበት፣ መቆም አለበት። ምክንያቱም ሰሞኑን በተለይ በጎጃም አካባቢ ብዙ እየተከበቡ ራሳቸውን በመጨረሻው ጥይት የሚሰው በዝቷል። በብዛት ከዲያስፖራውና አማራ መስለው የአማራ ቀቃኝ ከመሰሉ አክቲቪስቶች የተላቀቀ ይመስላል የፋኖ ትግል። ነገር ግን ምን ይቀራል ስትሉ ውስጡ ነው ፋኖ መስለው መረጃነት ለመንግስት የሚሰጡ እነዚህ ደግሞ ስልታቸውን ቀይረው አመራሮችን ማስከበብ፣ አባላትን ማስከበብ፣ ንጹሃን አማራውን ሲቪሉን ከፋኖ ለመለየት ሲባል ህዝቡን የተሰባሰበበትን ቦታ እየጠቆሙ በድሮን ማስመታት ይገኙበታል። ስለዚህ ደብረታቦርም ንፋስ መውጫም በፋኖ ተመታ መከላከያ። ያኔ ንጹሃን ናቸው ሰለባ የሆኑት እና የህዝብ አገልግሎት መስጫ ተቋማት እንዲወርሙ ተደርጓል በድሮን። አሁንም ሻውራ በፋኖ ተመታ መከላከያ። ሻውራን በፋኖ እጅ ነው ያለው። ነገር ግን ንጹህ ሻውራ አካባቢ በርካታ ድሮን ጥሏል። እዚህ ላይ ከፋኖ ውጭ እንግዲህ ንጹሃን ላይ ነው የተጣለው። ስለዚህ ፋኖን ማግኘት ካልቻለ ድሮኗ ንጹሃን የተሰበሰቡት እየጣለች ያለችበት ምክንያት ምንድነው? ህዝቡን ከፋኖ ለመነጠል ነው። በዚህ ረገድ እነዚህ ውስጥ ያሉ ፋኖ መሳዮች አስተኳሾች ሆኗል። ሰሞኑን ጎጃም አካባቢ በይበልጥ ተንሰራፍቶ ይህ ድርጊት እንግዲህ አለ። እነዛ ውስጥ ያሉ ፋኖ መሳዮች ፋኖዎችን እያስከበቡ እስከ መጨረሻው ተዋግተው ራሳቸውን በመጨረሻው ጥይት እንዲያጠፉ ማስደረግ አለ። ይህ በየትኛውም በጎንደርም በወሎም በሸዋም በጎጃምም እየተደረገ ነው ይህ ነገር ግን በጎጃም ደግሞ በጣም በስፋት እየሰሩበት ነው ብልጽግናዎች። ስለዚህ ጋንታ ሆነው ሂደው ጋንታውን ማስከበብ፣ ብርጌዱን ማስከበብ አሁን ከባቢ ሆኗል። የብልጽግና ኃይል አሁን ከመከበብ ከባቢ ሆኗል። በደፈጣ ነበር ጥቃት የሚደርስበት፣ አሁን የሚደርስበት ለመክበብ ሲያስብ ነው። ስለዚህ ፋኖ በመረጃ የተጠናከረ ባይሆን ኑሮ በጣም ከፍተኛ ጉዳት ይደርስ ነበር። ነገር ግን አሁንም እየደረሰ አይደለም ማለት አይቻልም። አመራሮች ውስጥ ባለው ኦፒዎች እንዲከበቡ እየተደረጉ የመጨረሻ እልሃቸውን አድርገው በስተመጨረሻ በራሳቸው አንድ ብለው ለራሴ ብለው ባስቀሯት ጥይት ራሳቸውን እያጠፉ ይገኛል። ይህ ነገር ላይ ትኩረት መሰራት አለበት። በጣም ከፍተኛ የሆነ ዘመቻ መከፈት አለበት በፋኖ ዘንድ። የውስጥ የባንዳዎችን የውስጥ የብልጽግና ተላላኪዎችን ደህንነት ሰልጥነው ወደ ፋኖ የገቡትን የማጽዳት ስራ በከፍተኛ ደረጃ መሰራት አለበት። በብዛት ከዲያስፖራውና አማራ መስለው የአማራ ቀቃኝ ከመሰሉ አክቲቪስቶች የተላቀቀ ይመስላል የፋኖ ትግል። ነገር ግን ምን ይቀራል ስትሉ ውስጡ